sirreessa. Guyyaa tokko ni uffatte. Yoo kana immoo nu uffatte maal Hasaaba sila deemu ka'ee. Kaasii galee wallahi sirrii ሰላም ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ እላችኋለሁ። ቤተሰብ ያልሆናችሁ ቤተሰብ ነው በቅንነት ማለት ነው እመልሳለሁ እና በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ እላችኋለሁ። እንዴት ዋላችሁ? እንዴት ቆያችሁ ማለት ነው። እንግዲህ እና ዳጣ እንደቀጠለ ነው ማለት ነው። ብሩክም ከቤት እንደወጣ አልመጣም። ያስጠላል ግን ብሩክ ሳይኖር ድራማው ያስጠላል። ብሩክ ብኖር ነበረ ጥሩ። የት እንደሄደ እስካሁን አልታወቀም ማለት ነው። እንግዲህ ወይ አግቶት ሊሆን ይችላል። ብቻ አባቷን አታ ምሳሌ የምትቆይ አይመስለኝም። አሁኑ ወደ ሌላ ሀገር እንደሄደ ነው እየደበቁት ነው ያሉት። እንግዲህ መጨረሻውን ፈጣሪ ያሳምረው እላቸዋለሁ። እንግዲህ የዳጣና የአባቷን ወይም ደግሞ የአቶ ደረጀን ጸጉር አቢጌል ወስዳ ዲኤንኤ አስመረመረችው ማለት ነው። ግን የሰላም ነበረ። የሰላም መበጠሪያ ስለሆነ ዳጣ አላበጠረችውም ነበረ። ከዛም በኋላ ዲኤኑ ግን የዳጣና የደረጀው ስለነበረ ከዛም በኋላ እናቷ ስታየው ወረቀቱን ደብቃ ነበረ። ግን ውሃው ከየት እንዳገኘችው አናውቅም አልታወቀምና ውሃ አምጥታ ለአባቷ ስትሰጠው ልክ እናቷ ደግሞ በፊት አይታ ስለነበረ እንዴት እንደዚህ ታደርጋለሽ? አንቺ ምን ሆነሽ ነው? እሱ ከኔ ሌላ ሴት ጋር ሄዶ ቢሆን ኖሮ ትዳሬ ይበተን ነበረ ምናምን ብላ ነግራው ነበረ። ግን እሷ እሺ በጣም ይቅርታ ብላው ነበረ። ከዛም በኋላ አሁን በጣም እናቷ ደነግጣ ስለነበረ ዳጣ አገዘቻትና እንደታመመች ሰው አባቷ ደብዳቤ እንትኑን ዲኤንኤውን ውጤቱን እንዳያየው እንትን አደረገችው ማለት ነው። እንዳያየው ስታደርገው እሱ ተነስቶ መድኃኒት አመጣለት ማለት ነው። ከዛም በኋላ ሂጂና ቆሻሻ ውስጥ ጣይ አለቻት ማለት ነው። እናትዬ ቆሻሻ ውስጥ ስትጥለው ከዛም በኋላ እሱ ደግሞ ክኒን ይዞለት መጥቶ ነበረ። ይሄንን ክኒን ዋጪ ተባለች። አሁን እኮ ደህና ነኝ ምናምን ስትለው ዋጪ አሁን ይተወሻል ተባለች። ከዛም በኋላ ክኒኑን ከወሰደች በኋላ ሂጂና እረፍት አድርጊ ክፍልሽ ገብተሽ ይላታል ማለት ነው ለአባቷ። ከዛም በኋላ ወደ ውጭ ወጣችና የዋጠችውን መድኃኒት አልዋጣችም ነበረ። ግን እሷ አፏን ለመጎጥመጥ ወደ ውጭ ስትወጣ ይሄ ወረቀት ምን ይሁን ብላ ወረቀቱን ቀስ ብላ አነሳቸውና ለካ እንግሊዘኛ ማንበብ አልችልም ብላ ከዛም በኋላ ለሞገስ ማሳየት ነበረብኝ ብላ ወረቀቱን ይዛ ቀስ ብላ ትወጣዋለች ማለት ነው። ከዛም በኋላ ለሞገስ ደወለችውና ሞገስ ይሄዳል ማለት ነው ወደ እሷ። ከዛም በኋላ ምን ሆነሽ ነው ዛሬ እንደዚህ አጣድፈሽኝ እየጠራሽኝ ይላታል ማለት ነው። ከዛም ወረቀቱን አንድ ላይ አድርጎ ያህል ማለት ነው። አረ ንገረኝ ሞገስ ምን ሆነክ ነው? አስጨነቀኝ እኮ ምናምን ትለዋለች ማለት ነው። ከዛም በኋላ ማነው እንደዚህ ያደረገ ይህንን ወረቀት አለች። ከዛ ምንድነው? ከዛም በኋላ ይህንን ወረቀት ሌላ ሰው አይተዋል። ከዛም በኋላ አባዬ ሊያነብ ስል ስትጨነቀው እናቴ ከዛም በኋላ እኔ እንትን ያደረኩኝ ቀደድኩትና ቆሻሻ ውስጥ ጣይ አለችኝ ምናምን አለችው። እሷ አይታለች ማለት ነው። ይሄ እኮ ዲኤንኤ ምርመራ ነው ትለዋለች ማለት ነው። ከዛም በኋላ ማነው እንደዚህ ሊያደርግ የቻለው ስትለው አቢጌል ናት። እንዴት ምን አይነት ልጅ ናት? በጣም እንደኛ የያዘችው ምናምን ስትለው ከዛም በኋላ ትንሽ ቆየችውና እንዴ እኔ እኮ ደረጀ የኔ አባት መሆን ነው የሚፈልገው የኔ አባት አይደለም ማለት ነው። ውሃም ደግሞ የኔ እህት ናት ምናምን ብላ ለማልቀስ ሞከረች ማለት ነው። ከዛ መጨረሻ ላይ አስታወሰችውና ከዛ አንድ ቀን እኔ እኮ ተኝቼ ፀጉሬን ልትቆርጠው ነበረ ግን ሰላም ደረሰችና ከዛም በኋላ ተወችው አለችው። ከዛም በኋላ አስታወሰችውና የኔ ፀጉር አይደለም አስታወስኩኝ ብላ እንትን አለችው። እንዴት? ከዛም በኋላ አንድ ቀን እኮ ከሰላም ላበጥረው ወስጄ
እኔ ጋ መጣችና ላበጥርበት ስትለኝ እኔ ሳላበጥረው እሷ ወስዳ ነበረ። ስለዚህ ፀጉሬ ምርመራው የኔ አይደለም አለችው እና በጣም ደስ አላት። ከዛም በኋላ ወደ ቤት ተመለሰች ማለት ነው። ውሃው ደግሞ እንትኑን ልጁ ጋር ሄደችና እንትን መጽሐፍ እፈልጋለሁ አለችው። ከዛም በኋላ መጽሐፍ እፈልጋለሁ የተረት መጽሐፍ ነው የምፈልገው ስትለው አንቺ እኮ ትልቅ ልጅ ነሽ እንዴት ነው የተረት መጽሐፍ የምታነቢ ይላታል። ከዛም በኋላ አሁን የተረት መጽሐፍ አሁን የለኝም ነገ አመጣልሻለሁ አላት። ከዛም በኋላ እማዬ እኮ አንድ ቀን ሂጂና እንትና አቢጌልን ሂጂና አጫውቺው ስትለው ነበረ ምናምን ብላ ስትነግረው ከዛን እናቷ ታበረታታለች ማለት ነው። እኔ ጋር እንደምትቀርበው ምናምን ብሎ አሰበና ግን እንዴት እንደዚህ ሊሆን ይችላል? እናቷ እኮ እማዬ እኮ በጣም የምታስብ ብዙ የምታስብ ሴት ናት። እንዴት እንደዚህ ሊሆን ይችላል? እኔ ያሰብኩት ትክክል አይደለም ምናምን አለችውና ከዛም በኋላ ውሃና የውሃ ጓደኛ ሳሎን ሆኖ እየተጫወቱ እያለ አቢጌልን አጠገቧ ነበረና ይሄ ውሃ እኮ እየረበሸኝ ነው አቁሚ ትለዋለች ማለት ነው። ከዛም በኋላ ጨጓራሽ ይፈጫል ብላ እህቱ ጓደኛዋ ስትጠይቀው አዎ ይፈጫል። እንዴ ምንድነው የምፈጫው ጨጓራ አለችው። ውሃ ደግሞ ጤፍ ነው የምፈጫው በቆሎ ነው ስትለው አንቺ እንኳን ከሷ አትሻልም እንደ ምናምን አለችው። እና አሁን ሄዱና ማን ነበረ ልጁ ጠፋብኝ ስሙ ሂጂና የሷ የምትወደው ልጅ ጋር ሂዱና ኑ ሳሎን አጫውቱን ትለዋለች ማለት ነው። ከዛም በኋላ ሁለቱም ሲሄዱ ከዛም በኋላ ና ሳሎን አጫውተን ምናምን ስትለው አሁን እኔ እያነበብኩ ነው ለምን እንደዚህ ትሉኛላችሁ ስለው ከዛም በኋላ ይሄንን ሀሳብ ያመጣችው አቢጌል ናት አይደለም ስለው አዎ አለችው። ከዛም በኋላ እንዴ ሁሉም ነገር እኮ አይነገርም ትለዋለች ማለት ነው ጓደኛው። ከዛም በኋላ አሁን ቀጥ ብላችሁ ውጡልኝ ይላቸዋል ማለት ነው እየተቆጣ። ከዛም በኋላ ጓደኛዋ ፊት ለፊት እየሄደች ነበረ። አንቺ ለምንድን እሱ እኮ ቀጥ ብላችሁ ሂዱ ነው የተባለው አንቺ ለምንድነው ጎንበስ ብለሽ የምትሄጂው ስትለው ትለዋለች። እና ከዛም በኋላ እላቸዋለሁ ዳጣ ወደ ቤት ትመለሳለች ማለት ነው። ከዛም በኋላ ሰላም ብቻዋን ቤት ውስጥ ስታገኘው ለምንድነው እስካሁን ያልተኛሽው ትለዋለች ማለት ነው። እንዴ ብቻሽን ስላገኘሽ በጣም ደስ ብሎኛል አለች። ለምንድነው ደስ ያለሽ ስትል ባለፈው እኮ ስለራስሽ ህይወት ልትነግረኝ ነበረ እስቲ ንገረኝ ስትለው አንቺ ብትነግረኝ ደስ ይልሻል እኔ ምን ህይወት ታሪክ አለኝ ምናምን አለችው። እና ከዛም በኋላ አባትሽ ማነው የት ነው ተወለድሽ ምናምን ስትለው እኔ አላውቀውም ምናምን አለችው። ከዛም በኋላ ግን ሰላም እናቷ ናት የምትሆነው። ደረጀም ደግሞ ስለ ሰላም ሲወራ በጣም እንትን ይሆናል ነርቭ ላይ ይሆናል ማለት ነው። ከዛም በኋላ ሚስቷ ስትጠይቀው ሰላም ከዚህ ቤት ለምን ወጥታ የራሷን ህይወት አትኖርም ስትለው በጣም ደነገጠ። ከዛም በኋላ አይ እሺ ካለችሽ ትውጣ ምናምን አለችው። ምክንያቱም እኛ ቤት ብዙ አመት ሰርታለች የራሷ ህይወት መኖር አለበት እድሜው ይሄዳል ማግባት አለበት መውለድ አለበት ምናምን ብላ ሀሳብ ስታመጣ በሀሳቡ ደስተኛ አልሆነም እላቸዋለሁ። ለምን እንደሆነ አይታወቅም። ግን ጋሽ ደረጀና ሰላም ባልና ሚስት ወይም ደግሞ ኖርማል ውሽማዎች ሳይሆኑ አይቀሩም ማለት ነው። እና ዳጣ የነሱ ልጅ ናቸው ማለት ነው። ለመሆን እየተጠረጠርን ነው ማለት ነው። እንግዲህ ሌላ ጊዜ ደግሞ አቢጌልም የዳጣ ፀጉር እንዳልወሰደችው ካወቀችው ሌላ ጊዜ ደግሞ የዳጣን ፀጉር ከወሰደችና የሷ ልጅ ከሆነ ትዳራቸው ይፈርስና መጨረሻ ላይ ሰላምና ደረጀ ዳጣ ቤተሰብ ሆነው አንድ ላይ እንደሚኖሩ ይመስለኛል ማለት ነው። ሌላ ጊዜ በሌላ እስከምንገናኝ ድረስ ሰላማችሁ ብዝት ትርፍርፍ ይበልልኝ እላችኋለሁ። መልካም ምሽት መልካም ቆይታ ይሁንላችሁ። ፈጣሪ ሀገራችንን ሰላም ያደርግልን እላችኋለሁ። እኛንም በሰላም ለሀገራችን መሬት ያብቃን እላቸዋለሁ። የሰው ልጅ ዋናው ፍጻሜ ሲያምር ነውና ፍጻሜያችን ያሳምርልን እላቸዋለሁ። ከቤተሰቦቻችንም ጋራ በሰላም ያገናኘን ማለት ነው።
እላችኋለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ ማለት ነው። በቅንነት እኔም እመልሳለሁ። ኮሜንት ሀሳብ ኮሜንት ላይ ጻፍ ጻፍ አድርጉ ማለት ነው። መልካም ቆይታ ይሁንላችሁ ማለት ነው።